ድምፃዊቷ ለእስር የዳረጋት ጉዳይ ምንድነው? 5 ወራት ሞልቷታል። ጥቅምት 25 2017 ዓ.ም ላይ ነበር የፌዴራል የመጀመሪያ ፍርድ ቤት ምድብ ድምፃዊ ፍሬህይወት ስለሽና ያልተያዘው ግብረ አበሯ ፈጽመውታል ባለው ወንጀል የ13 እና 16 ዓመት ጽኑ እስራት የፈረደባቸው። ያሬድ ነጉ ከሰሞኑ ለፋሲካ በዓል ድግስ ሰንጋ በሬዎችን ይዞና የሙዚቃ ድግስ አዘጋጅቶ በቃሊቲ ማረሚያ ቤት ያቀረበው። በድንገት አንዲት ድምፃዊ ስራዋን እንድታቀርብ ያሬድ ነጉ ያመቻቻል። ፍሬህይወት ወደ መድረክ ወጥታ የሐመልማል አባተን ወይ መላ ነሃሉ ወይ መላ የሚለውን አቀነቀነች። ለእስር የዳረጋትን ጉዳይ የፋና ብሮድካስቲንግ ታሪክ አዱኛ ከወራት በፊት በሚከተለው መልኩ ዘግባው ነበር። የሙዚቃ ተወዛዋዥ የሆነችው ግለሰብ በህገወጥ መንገድ ወደ ውጪ ሀገር በመላክ ለወሲብ ብዝበዛ አጋልጠዋል የተባሉ ተከሳሾች በ13 እና በ16 ዓመት ጽኑ እስራት እንዲቀጡ የፌዴራል የመጀመሪያ ፍርድ ቤት ልደታ ምድብ 13ኛ ወንጀል ችሎት ወስኖ እንደነበርም ተዘግቧል። የፍትህ ሚኒስቴር የተደራጀና ድንበር ተሻጋሪ ጉዳዮች ዳይሬክተር አቃቢ ህግ በተከሳሾቹ ፍሬህይወት ስለሽና አሊ ፈርዳን ላይ በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 እና አንቀጽ 137 ንዑስ አንቀጽ 1 ስር በተመላከተው በሰው መነገድና በሰው በህገ ወጥ መንገድ ድንበር የማሻገር ወንጀል ለመከሰስና ለመቆጣጠር የወጣውን አዋጅ ቁጥር 1178 ዝባር 2012 አንቀጽ 3 4 እንዲሁም 3(2) ስር የተመላከተውን ድንጋጌ መተላለፍ የሚል ተደራራቢ ክሶችን አቅርቦባቸው ነበር። በዚህ በቀረበባቸው በአንደኛ ክስ ላይ እንደተመላከተው አንደኛ ተከሳሽ ካልተያዙ ግብረ አበሮቹ ጋር በመሆን ከኢትዮጵያ ግዛት ክልል ውጪ ወደ ባህሬን ለስራ መላክ በሚል ሽፋን የዘመናዊና ባህላዊ ዘፈን ተወዛዋዥ የሆነችውን የግል ተበዳይ ዘመናዊና ባህላዊ ውዝዋዜ እየሰራሽ በየወሩ $500 ይከፈልሻል፣ ምግብና መኝታ በጥሩ ሁኔታ ታገኛለሽ፣ ትርኢት ስታቀርቢ ደግሞ ተሸላሚ ትሆኛለሽ በማለት በማታለል ወደ ባህሬን በመውሰድ ቪአይፒ በሚል ቅጽል ስም ከሚታወቅ ግለሰብ ጋር ወሲብ እንድትፈጽም በማድረግ በክስ ዝርዝሩ ላይ ተጠቅሶ በዋና ወንጀል አድራጊነት ተከፋይ በመሆን በሰው መነገድ ወንጀል ተከሳለች። በሁለተኛ ክስ ደግሞ በሁለቱም ተከሳሾች ላይ እንደቀረበው በግል ተበዳይ ግለሰቧ $200 ለአንደኛ ተከሳሽ እንዲከፈላት በማድረግ እንዲሁም ሁለተኛ ተከሳሽ የሚያስተዳድረውን ሆቴል ውስጥ ግለሰቧ ወደ ሀገሯ እንዳትመለስ የጉዞ ሰነዶቿን በመያዝ ናዳይ ለተባለ የአባቱ ስም ለማይታወቅ ግለሰብ ግብረ አበሩ በማስተላለፍ ግለሰቧ በምታስተዳድረው ማርኮል በተባለው ሆቴል ውስጥ ለሆቴል አገልግሎት ከሚመጡ ደንበኞች ጋር የአልኮል መጠጥ እንድትጠጣ እንዲሁም ዝሙትና መሰል የወሲብ ተግባራትን እንድትፈጽም ማድረጋቸው በክሱ ተመላክቷል። በተለይም በባህሬን መቆየት ከምትችልበት የ3 ወራት ጊዜ ለተጨማሪ 4 ወራት እንዲራዘምና ቪዛዋ እንዲቃጠል በማድረግ ወደ ሀገር ቤት ለመመለስ እንድትቸገር እንዲሁም ቪአይፒ በሚል ቅጽል ስም ከሚታወቅ ግለሰብ ጋር የወሲብ እንድትፈጽም ካደረጓት በኋላ መጋቢት 15 ቀን 2015 ዓ.ም ወደ ሀገሯ የተመለሰች መሆኑ ተመላክቶ በዋና ወንጀል አድራጊነት ተከፋይ በመሆን በሰው መነገድ ወንጀል ተከሳለች። ከሁለቱ
ተከሳሾች መካከል አንደኛ ተከሳሽ በቁጥጥር ስር ውላ ክስ ዝርዝር እንዲደርስባት የተደረገ ሲሆን ሁለተኛ ተከሳሽ በሌለበት ጉዳዩ ሲታይ ቆይቷል። ፍርድ ቤቱ በግራ ቀኙ የቀረበውን የውሳኔ ሰነድ ማስረጃና ክርክሮችን ከተመለከተ በኋላ አንደኛ ተከሳሽ በ13 ዓመት ጽኑ እስራት እንዲሁም ሁለተኛ ተከሳሽ ደግሞ በ16 ዓመት ጽኑ እስራትና በየደረጃቸው የገንዘብ መቀጮ እንዲቀጡ ፍርድ ቤቱ መወሰኑን ከወራት በፊት ታሪክ አዱኛ ዘግበዋለች። ያሬድ ነጉ ወደ መድረክ እንድትወጣና ስራዋን እንድታቀርብ ያደረጋት አቀንቃኝም ከወራት በፊት የ13 ዓመት ጽኑ እስራት ተፈርዶባት በቃሊቲ ማረሚያ ቤት ትገኛለች። በርካቶችም እየጠየቁ ይገኛሉ። ለዚሁ ምላሽ ይሆን ዘንድም ይህንኑ መረጃ ወደ እናንተ አድርሰናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ብዕር ቲቪን ላይክ፣ ሰብስክራይብ እንደዚሁም ሼር በማድረግ ቤተሰብ ይሁኑ።